ለብዙ ዓመታት ለ10 ዓመታት ያህል ከኦርቶዶክሳውያን አገልጋዮች ጋር ለመወያየት ፈቃደኛ ሆኜ ብዙ ጊዜ ጥሪ አቅርቤያለሁ እና ዛሬ ዲያቆን ፈለገ የቤተክርስቲያኒቱ ዲያቆን ነው። እሱ በዚህ ጉዳይ ላይ ሊወያይ መጥቷል። እኔም መጥቻለሁ። እኔ ስዕላት መጽሐፍ ቅዱሳዊ ናቸው አይደለም ብሎ የሚለውን አልወያይም ማለት ነው። ልክ ነው። መነሻውን የምናደርገው የእግዚአብሔር ቃል መሰረት አድርገን ነው። ደግሞም ቤተክርስቲያኒቱ ራሷ የኢትዮጵያ ኦርቶዶክስ ፈለገ ያለባት ስዕለ አድኅኖ ቅዱሳት ስዕላት ያድናሉ፣ ስዕላት ይሰማሉ፣ ስዕላት ይናገራሉ ብሎ የሚል መጽሐፍቶች፣ አስተምሮቶች አሏት። እሱን ሁሉ ኢንክሉድድ ያደረገ ከስዕል ግማሹን ልወያይበት ግማሹን ልተው የሚባል ነገር የለም። ስለዚህ የፈለገውን ያህል ጊዜ ወሰድ ቴዲዬ ምናልባት ደቂቃ ጨምረ መስጠት ካለበት ሰጠንና ከ8 ልክ አሁን ፖለቲከኞቹን ስታወያይ 8-9 እንደምሰጠው ከፍ የሚል ለምሳሌ 10 ደቂቃ ወይ 15 ደቂቃ የመጀመሪያ ጊዜ ይሰጠንና እኔም ከቤተክርስቲያኒቱ ከምታምነው ኦርቶዶክስ ከመጽሐፏም ከመጽሐፍቶቿ እሱም ደግሞ ከመጽሐፍ ቅዱስ እኔም ማምነውን እንደ ወንጌል አማኝነቴ ጠቅሶ ስለ አድኅኖ ያድናል አያድንም ብሎ የሚለውን እና ደግሞ መጽሐፍ ቅዱስ አይደለም ብሎ የሚለውን ነው የምናወራው። አሁን እሱ እያለ ያለው ከመጽሐፍ ቅዱስ ብቻ ብሎ የሚል አይነት ከሆነ ኦኬ፣ ከመጽሐፍ ቅዱስ እንጀምራለን። አዎ፣ በኋላ ጥያቄ እኔም ልጠይቅም በውይይትም ሀሳብ ላንሳ። ቤተክርስቲያኒቱ ኦፊሻል የምታምናቸው የቤተክርስቲያኒቱ መጽሐፍቶች ራሱም በአውደ ምሕረት ላይ ሁሉ ጭምር ሳይቀር ሲናገር ሲያስተምርበት የሚውለውን እሱን ሁሉ ጭምር ነው ኢንክሉድድ ያደረገ ማለት። ከስዕል ውጪ አንወጣም። አርእስቱ ከማልጋለት ታቦት ምናምን ነገር የሚል ነገር የለም። ስለዚህ በስዕላት ጉዳይ ነው። ስዕላቱ መጽሐፍ ቅዱሳዊ ናቸው አይደለም ብቻ ሳይሆን ያድናሉ ሳያድኑ ምን ጭምር ይሰማሉ አይሰሙም፣ ክፉ በጎ ያደርጋሉ አያረጉም። ምክንያቱም በቤተክርስቲያኒቱ ውስጥ እንደዚህ አይነት ትምህርት ስላለ ማለት ነው። እሱን ሁሉ ጭምር ነው ይኸው አለው። ሬዲ ቴንክ ዩ። በዚህም ጉዳይ ፈለገ እኔም አለው ብሏል። በጥያቄዎችን መልክ አንተ በሚሰጠ ደቂቃ ላይ እነዚህ ምክንያቱም ዞሮ ዞሮ ከስዕል ጋር ከሆነ ይደግፈኛል የምትለውን ነገሩን እያጣቀስክ መናገር ትችላለህ። ፈለገም ደግሞ ከስዕል ጋር በተያያዘ ይደግፉልኛል የምትላቸው እንዲሁም ደግሞ በወንጌል አማኞች ዘንድ ቤተክርስቲያኒቷ የደገፈቻቸው ወይም ደግሞ እውቅና የሰጠቻቸው የሃይማኖት ሰዎች የጻፏቸው መጽሐፎች እነዚህን ሁሉ ጠቅሳለሁ ብለህ ከስዕል ጋር በተያያዘ ነገር የምታነሳቸው ነገሮች ካሉ ዞሮ ዞሮ ወደዛ መግባታቸው አይቀርም። ወደዛ መግባታቸው ስለማይቀር ብዙ የሚያከራክር አይመስለኝም እና ወደ እንትኑ እንሂድ። ታፕታፕ አድርጉ። በተቻለ መጠን የሰለጠነ ውይይት እናደርጋለን። ጭቅጭቅ አይደለም፣ ክርክር አይደለም፣ ውይይት ነው። ጭቅጭቅና ክርክር ድምፅ ነው የምትሰሙት። ሁለት ሰው ይናገራል፣ ማን ምን እንደሚል አታውቁም። ስለዚህ እሱን አይደለም አደርገው። እኔ ፍንትው ያለ ውይይት ትሰማላችሁ፣ ፍርዱን ትሰጣላችሁ። በተቻለ መጠን ኮመንት ላይ እስከሚገባኝ ድረስ ፖለቲከኞችን ሳወያይ እንኳን ፖለቲከኞች የእነሱ ደጋፊዎች የሚጽፏቸው ኮመንቶች አሉ። እናንተ መንፈሳዊ ሰዎች ደግሞ የእግዚአብሔር ቃል ለመስማት የመጣችሁ ሰዎች ከእናንተ የሚጠበቁ ኮመንቶች አሉ። በዚህ እንደማትጠረጠሩ ተስፋ አድርጋለሁ። ኃላፊነት እንደሚሰማችሁ ሆናችሁ ኮመንት ላይ ጻፉ። ታፕታፕም እያደረጋችሁ ቀደም እንዳልኩት አባቶቻችን አሉ እዚህ ውስጥ፣ እናቶቻችን አሉ፣ የሃይማኖት ሰዎች አሉ፣ ትላልቅ ሰዎች አሉ፣ የእግዚአብሔርን ቃል የሚያስተምሩ ሰዎች አሉ። ኤርሚያስና ፈለገ ሲመጡ ጀስት ተወክለውም ሳይሆን የሚከተሉት እምነትን የገባቸውን ለማስረዳትና የገባቸውን ደግሞ ላልገባቸው እንዲያውቁት ለማድረግ ጥያቄ የፈጠረባችሁ ነገር ካለ ይሄ እንዲህ ነው፣ በተሳሳተ መንገድ ተረድታችሁት ነው እንጂ እንዲህ ነው ለማለት ነው የመጡት። አስፈላጊ ከሆነ ነገም እንደዚህ አይነት ነገሮችን ነገ ከነገ ወዲያ እናደርጋለን ለማለት ያለው። ኦኬ። ስለዚህ 10 ደቂቃ 8 ደቂቃ ስንት ደቂቃ ነው የምትፈልጉት? እኔ ለፖለቲከኞች ዩዥዋሊ የማደርገው 8 ደቂቃ ነው። 15 ደቂቃ ቢሆንልን ደስ ይለኛል። ቴዲ ፈሌ ተስማማል? 15 ደቂቃ 10 ደቂቃ ብዙ ነው። አንዳንዴም አድማጭም ስለሚሰለች የአንዳንዶችን ንግግር እኔ 10 ደቂቃ በቂ ነው። በደቂቃ ደረጃ ይበቃል። 10 ደቂቃ 10 ደቂቃ ሰጣችኋል። ኦኬ። ለመጨረሻ ለሁለታችሁም 10 ደቂቃ ሰጣችኋለሁ። በ10 ደቂቃ ውስጥ ከስዕል ጋር የተያያዘ ነገሮች ታቀርባላችሁ አለን የምትሉትን ነገር። ከዛ ደግሞ ሌላኛዋ በ10 ደቂቃ ይጠቀማል። ተጨማሪ መሄድ ካለባችሁ ለሶስት ዙር በዛ መንገድ እንሄዳለን። ተጨማሪ ጨምርልን ካላችሁ እሱን አደርጋለሁ። ለአንዱ የምንሰጠውን ሳልሸራረፍ ለሌላው ደቂቃውን እንሰጣለሁ። ከዛ የመጠያየቅ ጊዜ ላይ ኤርሚያስ ፈለገን ሲጠይቀው
ፈለገ ከመመለስ ውጭ ሌላ ነገር አያስፈልግም። ምክንያቱም አድማጮቻችን ኤርሚያስ የጠየቀው ጥያቄ በአግባቡ ተመልሷል አልተመለሰም የሚለውን ማወቅ ስለሚፈልጉ ፈለገ ሲጠይቅህ የፈለገን ጥያቄ ከመመለስ ውጭ ሌላ አማራጭ የለም። ምክንያቱም ፈለገ የሚጠይቀውን ጥያቄ አድማጭ ተመልካቾች ሲመለስ መስማት ስለሚፈልጉ ይሄን ነው የምናደርገው። በተረፈ በንግግር መሀል እናንተ መንፈሳዊ ሰዎች ናችሁ። በፖለቲከኞች ቢሆን አጸያፊ ንግግሮችን አውቃለሁ። በመንፈሳዊ ቋንቋ ላይም እንዲሁ የተወሰኑትን አውቃለሁ። ከጆሮ ያመለጡ አጸያፊ ንግግሮችን አትናገሩ። ጀስት ቃላቶች ካሉ ከጆሮ ካመለጠ ይሄን አስቆምልኝ በሉ። አጸያፊ መሆኑን ግራቀኙን አይቼ አስቆማለሁ። ከዛ ውጭ አንደኛው ሲናገር አንድ ሚኒት አድርጎ መናገር አይቻልም። እንኳን ደህና መጣችሁ ክብራትና ክብራን። ማን ይጀምር? ከኤርሚና ከፈለገ የጀምር እሱ ውስጥ። እሺ ፈለገ ቪዲዮ ጠፍቷል። 10 ደቂቃ አለ። ቪዲዮን አብርተህ መቀጠል ትችላለህ። ሌሎቻችሁ ታፕታፕ አሉ። እሺ ጊዜ ያክብርልኝ። ትንሽ ኔትወርክ እያስቸገረኝ ስለሆነ ነው ቪዲዮን ያጠፋሁት። ምናልባት ወደ መሀል ላይ ኔትወርኩ ጥሩ ሲሆን ካሜራ ለመክፈት እሞክራለሁ። እሺ ክርስቲያኖቶች፣ ወንድሞች እንዴት አላችሁ? የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። እንደ እግዚአብሔር መልካም ፈቃድ እንግዲህ ዛሬ የምንወያይበት ርዕስ ቅዱሳት ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም በሚል ርዕስ ነው። እንግዲህ በጣም ብዙ ጊዜ በጣም የተለያዩ የፕሮቴስታንት እምነት ተከታይ የሆኑት ወንድሞቻችን በዚህ ሀሳብ ዙሪያ መጽሐፍ ቅዱሳዊ እንዳልሆነ በተደጋጋሚ መጽሐፍ ቅዱስ ሀሳቦችን ያነሳሉ። ኦርቶዶክስ ቅዱስ ቤተክርስቲያናችን ደግሞ እነዚህ ቅዱሳት የምንላቸው ስዕላት መጽሐፍ ቅዱሳዊ እንደሆኑና መጽሐፍ ቅዱሳዊ መሰረት እንዳላቸው ታስተምራለች። ቅዱሳት ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ስንል ብዙ ጊዜ ሰዎች የሚታለሉባቸው ግራ የሚጋቡባቸው የመጽሐፍ ቅዱስ ጥቅሶች አሉ። ለምሳሌ ያክል ኦሪት ዘጸአት ምዕራፍ 20 ከቁጥር 4 እስከ 5 ድረስ ገልጣችሁ ስትመለከቱት ክፍሉ እንደዚህ ይላል። በላይ በሰማይ ካለው በታች በምድርም ካለው ድምፅ ይሰማል አይደል? ድምፅ የሚቆራረጥ ከሆነ ፕሊስ ንገሩኝ። ድምፅህ ይሰማል። በነገር ላይ ኤርሚ ቪዲዮ አለማብራቱ አንፌር ነው ብለህ የምታስብ ከሆነ ቪዲዮ ያስበራለሁ እስኪስተካከልለት ነው። ችግር የለውም። አበራለሁ። ኔትወርኩ እያያችሁት ነው። ቀይ ያበራ ስለሆነ እኔ ዋናው ድምፁ ነው የምፈልገው። እኔ ፈለገ መሆኑን አሳይቶናል። ከፍቶ ኔትወርኩ እያስቸገረው እንደሆነ ስለምረዳ ዘግቶ ማውራት ይችላል። ችግር የለውም። ኦኬ ድምፅ ይሰማል። ፈለገ ቀጥል። እሺ እግዚአብሔር ያከብርልኝ። ለነገሩ ኤርሚ ወደ 3 ዓመት ያክል እስኪጠግብ አይቶኛል። መቼም ዛሬ ካሜራ አብራብሮ ያስገድደኝም ኔትወርክ እያስቸገረ ስለሆነ ነው። እንግዲህ ይቅርታ ጠይቃለሁ። ኦኬ ሰው ስለ ቅዱሳት ስዕላት ስናወራ ብዙ ሰዎች ቅዱሳት ስዕላት መጽሐፍ ቅዱስ አይደሉም ብለው አምነው የሚያነሷቸው የመጽሐፍ ቅዱስ ጥቅሶችን ነው ከማንሳት የጀመርኩት። ብዙ ጊዜ ኦሪት ዘጸአት ምዕራፍ 20 ከቁጥር 4 እስከ 5 ድረስ ያለው የመጽሐፍ ቅዱስ ሀሳብ በተደጋጋሚ ይነሳል። ክፍሉ ምንድን ነው የሚለው? በላይ በሰማይ ካለው በታች